አንተ አስፈቅጄ ነው ሲጀመር ማረጋው በቃ አርዳለሁ አገላለሁ ምናምን በቃ አለ። ስለዚህ ሌላ ነገር አልፈልግም። ነግራትን በሞክር እሷ ስለምታገናኛን ፊት ለፊት ያው ተቀምጣ ነው አውራት የምትል እንደ ውሻ ስጋ እያመጣው አንተ መቀልብ አእምሮ ከኔ ጋር እንድትጋደም እንጂ እየበላህ እንድታራ ነው እንዴ? በቃ እናቴ ተይኝ እንደ እናት ነው የማይሽ ምናምን እንደዚህ አይነት ነገር አልፈልግም ምናምን በቃ በጣም ለማስረዳት ብዙ ሞክሬያለሁ። ብቻ አዳምጠኝ። ዘና በጽድት ብለህ የምትኖረው በእኔ ምክንያት ነው። ከሆነ ሰዓት በኋላ በቃ ተቀየረችብኝ። እኔ እንደ እናት ነው የማያት። እሷ ወደ ሌላ ነገር ገልብጣ ምናምን አንድ ላይ ምናምን ካላደረን በጸባይ ዛሬ ሶፋ ላይ ነው ያማረኝ። ሶፋ ላይ ነው ማድረግ የምፈልገው። ሶፋ ላይ እናደርጋለን። ብቻ ምናምን ነበረ በቃ የምተኛው ምናምን ለብቻ አልጋ እሷም ለብቻው አልጋ ንቁንደናቴ ነው የሚሽቋል። ድጋሚ ድገመውና እገልሃለሁ። የሆነ ሰዓት ላይ እማይሆን ነገር በቃ መፈጠር ጀመረ ምናምን በቃ እንደ እናቴ ነው። የምን እናት ነው? ወድጃለሁ እንዴ እንዳልል የምን እናት ነው? ተነስ። ኧረ እኔ እኮ እንደ እናቴ ነው የሚያሽቁ። ተቀመጪ። ተነሳኩ። ኧረ እናቴ እንደሱ አይደለም። ተይ ጎዳና ይከብዳል በጣም እንደምትለው ከባድ ነው በጣም የጎዳና ህይወት። የሆነ ነገር እንደልክፍት ነገር ነው ያዘኝ ካንተ ማለት ነው። ሰላም ውድ የሀቅ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን በጣም ሰላም ነው። ውድ ቤተሰቦቼ ያው እንግዲህ ውድ ቤተሰቦች ሰሞኑን እንግዲህ በጣም በአንድ ኬዝ እንግዲህ በጣም ብዙ ነገሮች ተፈጥረው ያው እንደምታዩት አሁን ትንሽ ያው ከዛ ኬዝ እንግዲህ ወጥተን የተለያዩ ኬዞችን ጀምረናል ማለት ነው። ውድ ቤተሰቦቻችን ከጎን ሆናችሁ ብዙ ነገሮችን ስትመክሩኝ የነበራችሁ ብዙ ነገሮችን ስታወዩኝ የነበራችሁ ውድ ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁኝ። በያላችሁበት ሁላችሁንም እግዚአብሔር ያክብርልኝ፣ እግዚአብሔር ይጠብቅልኝ ብያለሁ። እንግዲህ ቤተሰቦች እንግዲህ ያው ዛሬም ደግሞ እንግዲህ በአንድ ጉዳይ ወደ ወንድሜ መጥቻለሁ ማለት ነው። አንድ የምሰጠህ መረጃ አለኝ ምናምን ብሎኝ እንግዲህ የምሰጠህ መረጃ አለኝ ብሎኝ ጠርቶኛል። እንግዲህ ውድ ቤተሰቦች እንግዲህ እሱ ካለበት ቤት ጎረቤት ላይ ነው እንግዲህ መጥተን እየቀረጽን ያለነውና ውድ ቤተሰቦች እስቲ ምንድነው የሚለው ጉዳዩን ሁሉንም ነገር ከሱ የምንሰማ ይሆናል ማለት ነው። ውድ ቤተሰቦቻችን እስከዚያው ድረስ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ላለሁኝ። ይሄ ቪዲዮ ደግሞ ብዙዎችን የሚያስተምር ብዙዎችን የሚያስተምርና ለብዙዎች ደግሞ ጥንቃቄም ሊሆን የሚችል ስለሚሆን ውድ ቤተሰቦቻችን ሼር እያደረጋችሁ ብዙዎች ጋር እንዲደርስ አድርጉ። እንግዲህ ውድ ቤተሰቤ ያው በዋነኝነት የፈለገኝ እንግዲህ ያሳደገችኝ ከማደጎ ቤት ያስወጣችኝ የእንጀራ እናቴ ማለት እችላለሁ። እንደገናም ደግሞ በቃ አሳዳጊ ማለት እችላለሁና የማይሆን ጾታዊ ጥቃት እያደረሰችብኝ ነው ብሎኝ እንግዲህ በስልክ የተወሰነ ነገር የነገረኝና ይሄ ነገር ምንድነው ጉዳዩ ምንድነው ከስር መሰረቱ የሚለውን ያንን ነገር የምናጠራ ይሆናል ማለት ነው። ውድ ቤተሰቦቻችን እንግዲህ እናንተም እንግዲህ ይሄን ነገር የምትማሩበት ነገር ሊኖር ስለሚችል ሁላችሁም ደግሞ እዚህ ልጅ ላይ ምንድነው የተፈጠረው የሚለውን ነገር እንግዲህ የምናይ ይሆናል ማለት ነው። ውድ ቤተሰቦቻችን እሱን በመታወቅ እንጀምራለን። ሰላም ወንድሜ። ሰላም እንዴት ነህ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እስቲ ስምህን አስተዋውቀን፣ ስለራስህ ንገረን። ስሜ ሮኒ ኃይሉ ይባላል። ኦኬ ውጭ ላይ ነበረ እንግዲህ የጀመርነውና ይሄን ነገር ጎረቤት ነበረን። አሁን ያው አሳዳጊው ከቤት መውጣቷን እርግጠኛ ስለሆነ ውጭም ላይ ለድምጽ ስለሚረብሽ እንግዲህ ቤት ገብተን ቀጥለናል ማለት ነው። ውድ ቤተሰቦቻችን ያው ወንድሜ እንደምታዩት እንግዲህ በጣም በሚያሳዝን ሁኔታ ተሳቆ ነው የሚኖረው እና ትንሽ ከባድ ሁኔታ ውስጥ ስለሆነ ያለው አሁን ራሱ ቤት ለመግባት በጣም ፈርቶ ነበርና ውድ ቤተሰቦች እንግዲህ እስቲ ያለውን ነገር ከሱ እንተዋወቀውና ያለውን ነገር እስቲ ንገረን። አንተ ስምህንም አስተዋውቀንና ስለራስህም ንገረንና ስላለውም ነገር እንድንነጋገር። ስሜ ሮኒ ኃይሉ ይባላል። እሺ ሮኒ ኃይሉ ማን ያወጣልህ? የውጭ ስም ይመስላል። አዎ እዛው ነው ያወጣልኝ። እዛው ነው ሮኒ በተጫዋቹ ነው ያወጣልህ ወይስ? ያው በሮኒ እንደዛ ነገር ነው ሮኒ ነው የተባልኩት። ኢትዮጵያዊ ስም አይደለም ብዬ ነውና ለዛ ነው። እናቴ ነች ያወጣችልኝ። ኦኬ እናት አለች? አዎ። የት ነው ያለችው? ውጭ ሀገር ነች። ከሀገር ወጣ ብላለች። ታገኛታለህ? አይ ነው ማደጎ ቤት ነው። እኔ ከልጅነቴ ጀምሮ ማደጎ ቤት ነው ያደግኩት።
ኦኬ። አይ እናቴ ስትለኝ ከእናትህ ጋር የምትኖር መስሎኝ ነው። እና ስትደውልልኝ ደግሞ ማደጎ ቤት ነበር ያልከኝና ትንሽ ስላወዛገበኝ ነው። ማደጎ ቤት ነበር። ከመቼ ጀምሮ ነው ማደጎ ቤት የገባው? ራስን ታውቅ ነበር? ኧረ በልጅነቴ ነው የገባሁት። በልጅነት? አዎ። ኦኬ። ስለዚህ ራስን ያወቀው ማደጎ ቤት ነው? በጣም ያሳዝናል። እንግዲህ እናትህ የት ህይወት ነው አለች? አሁን የለችም፣ ውጭ ሀገር ነች። አለች፣ በህይወት አለች፣ ግን እዚህ አይደለም የምትኖረው። ኦኬ፣ ውጭ ነው የምትኖረው? እና እንዴት ነው ከእሷ ጋር በአካል ተገናኝተህ ታውቃለህ? አላውቅም፣ በልጅነቴ ነው የገባሁት እዛ። ኦኬ። እና ታዲያ እናት እንዳለህ በምን አወቅህ? ያው እዛ ነግሮኛል፣ እናት አለ ምናምን፣ እዚህ አይደለችም ተብዬ ውጭ ሀገር ነች የምንኖረው እሷ። ኦኬ። ስለዚህ ለማደጎ ቤት እሷ ነች የሰጠችህ ማለት ነው? ሰጥታ ወደ ውጭ ነው የሄደችው? ያሳዝናል። እስቲ ከልጅነት ጀምሮ ያለውን ነገር እዚህ ጋር እንግዲህ ያው ያንተን ታሪክ የሚሰሙ ሰዎች አሉና ለዛም ነው እንግዲህ እኛም ካሜራ ይዘን የመጣ ነው ያለውን ነገር አንተ ጋር ያለውን ነገር ለማጣራት እየደረሰብኝ ያለ ጥቃት አለ ብለኛልና እሱንም ነገር እንግዲህ ካሁን በኋላ እኛ ያለውን ነገር ለመከታተል ነው የመጣ ነው። እና አሁን ያው እዚህ ጋር ስላንተ የሚሰሙ ሰዎች አሉና ያለውን ነገር ከልጅነት ጀምሮ ያለውን ነገር በሚገባን መልኩ ንገረን እና ከዛም በኋላ እስቲ ስለተፈጠረውን ነገር ደግሞ እናወራለን። ስለራስህ ከልጅነት ጀምሮ ያለውን ነገር ንገረን እስቲ። ማደጎ ቤት ነበርኩኝ እና እዛው ነው በቃ ኑሮዬም ምናምን እና እዛ ማደጎ ቤት አሪፍ ነው፣ ጥሩ እንክብካቤ አለ ምናምን፣ በቃ እንደ እናት ሆኖ ነው የሚያሳድጉ። በጣም ደስ ይላል። ታዲያ አሪፍ ነው። እና እዛ ያው አንዳንዴ የምንወጣበት ቀን አለ ምናምን። እንዴት የምንወጣበት? የሆነ ሰዓት ላይ እንወጣለን ማደጎ ቤት የሆነ ሰዓት ላይ ስንወጣ ምናምን እና አጋጣሚ ላይ የሆነ ከጓደኞች ጋር ምናምን ከአጉል ጓደኞች ጋር ስትውል ያው ብዙ ነገር አለ ምናምን። ያው ከአጉል ጓደኞች ጋር ስትውል ምናምን ያው ብዙ ነገር አለ፣ መጥፎ ነገር እና በአጋጣሚ ሱስ ውስጥ ገባው ምናምን። እነዚህ አጉል ጓደኞች የት ነው የተዋወቀው? እዛው ማደጎ ቤት ነው ወይስ ከማደጎ ቤት ውጭ? አይ ስወጣ ምናምን የሆነ ሰዓት ላይ ስንወጣ ምናምን። በምን አጋጣሚ የተዋወቃቸው? ያው በቃ ሱሰኛ ስትሆን ያው መቼስ ለመሆን ከፈለግ ከእንደዚህ አይነት ነገር ከሚያደርጉት ጋር ሄደህ ከተቀመጥክ ከሁሉም ጓደኛ ነው። እሱ ልክ ነህ። ግን አሁን ለምሳሌ አንተ መጀመሪያ እንግዲህ በአንድ ቀን ሱሰኛ አይኮንም አይደለ? መጀመሪያ የሆነ ሰው አሳይቶ የሆነ ነገር አስተምረው ነው ሱሰኛ የምትሆነው። እነዚያን ልጆች እንዴት ነው የተዋወቃቸው አንተ? ያው በቃ አጋጣሚ ላይ በቃ እነሱ የሚያደርጉትን ምናምን ነገር ሳይ ምናምን በቃ ከእነሱ ጋር ብሬው በቃ መቀላቀል ጀመርኩኝ ምናምን። ከዛ እየወጣ የሆነ ሰዓት ላይ እንወጣለን ይፈቀድልናል ምናምን እና በዛ ሰዓት በቃ አጋጣሚ ላይ ምናምን ከአንድ በቃ እንደዚህ ሲያጨሱ ምናምን አይነበረ ሲያጨሱ ስታይ ከዛም በኋላ ለማጨስ ከነሱ በቃ ከነሱ ጋር ብሬ በተጠቁ ሰዓት ያው ይሄ ነገር ተፈጠረ ምናምን። ሱሰኝነት ጀመር። እሺ። እና በቃ ሱስ ውስጥ ከገባው በኋላ ያው ብዙ ነገር አለ ምናምን። ፈልገው ነበር ግን ያው ይቅርታና ፈልገው ነበር አንተ የምታጨሰው ወይም ደግሞ ነው ወይስ ያለብህን ከጀርባ ያለ የቤተሰብ ጥያቄ ሊሆን ይችላል ወይም ደግሞ ብዙ አይነት አእምሮ ላይ የሚመጡ ነገሮች ይኖራሉና እነሱን ነገሮች ለመርሳት ብለህ ነው ወይስ ፈልገውና እንትን ማለት በቃ አስደስተው ነው ያንን ነገር የምታደርገው ወይስ ይሄንን ነገር ለመርሳት ብለህ ነው? በቃ ሲከፋ ምናምን በቃ ዘነን ለመርሳት ምናምን በቃ ያው ብዙ ነገር ነው እንግዲህ የነገርኩ። በቃ ማደጎ ቤት ደግሞ ያው ብዙ ነገር የእናትም ናፍቆት አለ ምናምን። ምንድን ነበር እስቲ የሚናፍቅህና የሚያሳዝንህ ነገር ምንድን ነው ነበር? በቃ እናቴ ምናምን ይቆጨኛል። በቃ ዛላ በልጅነቴ ያው ሳታሳድገኝ ምናምን ጥላይም በሜዷ ምናምን በቃ የእናትነት ፍቅር ያስፈልጋል። ያው እናትህ ትናፍቃለች ምንም ቢሆን እና በቃ እሷም ያው በአጋጣሚ አልተመቻትም ይሆናል። እሷም ላይም ለመፍረድ አይደለም ግን ያው በቃ ብዙ ነገር አለ። እናትህ ሳትኖር ስትቀር ምናምን ብዙ የሚረዳ ሰውም የለም ምናምን። እናትህ ነች ያው ከምንም በላይ መቼስ እናት አስፈላጊ ነች። እሱ ልክ ነው። ግን ደግሞ አሁን እዛ ጋር ለእናንተ ብለው ብዙ ያው እንግዲህ መስዋዕትነት ከፍለው እንደ ቤተሰብ የሚያሳድጉ እዛ ጋር ለአንተ በጣም የሚንከባከቡና የሚያዝኑልህ ሰዎች አሉ አይደለ? እዛ ጋር የሚያሳድጓችሁ
ለነሱ ስትል ቢያንስ አንተ እንደዚህ አይነት ነገር ውስጥ መግባት እንደሌለብህ አታስብም ነበር? አይ እነሱ ምንም እኔ ከእነሱ የጎደለኝ ነገር የለም። ምንም አሪፍ ነው። ያው እዛ ውስጥ እንክብካቤያቸውን ምናምን ጥሩ ነው። ግን ያው በቃ እንዲህ የሆነ ልጅ በቃ ጎረምስነት ምናምን ሲመስል ያው ሱስ እርድና ይመስላል። በቃ አላ ትቀላቀላለህ ምናምን በቃ እንደዚህ አይነት ነገር ሲያደርጉ ትጓጓለህ ምናምን በቃ ያ ነገር ምናምን በቃ እኔም በአጋጣሚ እንደዚህ የሚለምድ በቃ አላ በቃ ሱሰኛ ሆኜ ምናምን የምቀር አይመስለኝም ነበረ። በቃ ስገባበት ምናምን ለአንድ ቀን እንትን ብለህ በቃ ከዛ የምትመለስ በቃ ነው? አጋጣሚ ላይ በቃ በዛው ምናምን በቃ ያው ቀጠልኩበት። ሱሰኛ ሆኜ ቀረሁ በቃ። በጣም ያሳዝናል። ከዛስ በኋላ ማለት አሁን ሱስ እንደዚህ ሱስ ውስጥ ገብተህ ያው ትመለሳለህ አይደለ? ወደ ማደጎ ያው በእረፍት ቀን ምናምን ነው ወይስ እንዴት ነው የምትወጡት? በእረፍት ቀን አንዳንዴ እንወጣለን። ኦኬ፣ አንዳንድ ቀን ለመጠየቅ ምናምን ሰው። ኦኬ፣ እንደዛ የምትወጡ ከሆነ ያንን ነገር አድርገህ ወደዛ ስትመለስ አይገፋፋህም? እዛ ማደጎ ላይ ሆነ በጣም ነው የሚጨንቀው። ይጨንቃል። ሱሰኛ ሆነ ከዛ ደግሞ ምንም ነገር አታገኝም ምናምን ይጨንቅሃል። በቃ ከሰው ጋር ራሱ ማውራት ይደብራል። በቃ አላ ያን ነገር ከባላገኘ ቁጥር አንዴ ከለመድከው ይከብዳል። እሱ ከባድ ነው። ሱሰኝነት በጣም ከባድ ነው። ከዛስ በኋላ ምንድን ነበር የምታደርገው ታዲያ? እንደዛ ሲከብድህ ድጋሚ አምልጠህ ትወጣለህ ወይስ እዛው ነው እንደምንም እንትን የምትለው? ምንድን ነው የምታደርገው? በቃ የሆነ ሰዓት ላይ ምናምን በቃ ሱሱም ምናምን ሳላገኝ ስቀር ምናምን በቃ አእምሮዬ ላይ የማምለጥ አጋጣሚ ምናምን በቃ እንትን ማለት ጀመርኩኝ። ለማምለጥ ምናምን መወሰን ጀመርኩ። በቃ ከዛ ለመውጣት ማለት ነው። አምልጠህ ለመውጣት? ያው ከባድ ነው መቼስ አንዴ ሱስ ከጀመርክ እና በቃ ከዛ አምልጬ ወጣሁ ምናምን በቃ የሆነ ሰዓት ላይ ኦኬ፣ ወጣህ? አምልጠህ ወጣህ? ጎዳና ላይ በቃ መኖር ጀመርኩኝ ምናምን። በጣም ያሳዝናል። እንግዲህ ስንት ነገር አድርገው አንተ ጥሩ ቦታ ትደርሳለህ ብለው ብዙ ነገር እያደረጉ ያው እንደዚህ መፈጠሩ በጣም ያሳዝናል። ከዛስ በኋላ ምንድን ነበረ ዕጣ ፈንታ? ያ ነገር አንተ ለሱስ ብለህ መውጣት ትክክል ነበረ ነው ብለህ የምታስበው? በሰዓቱ ልክ አይመስልም። ያው ያንን ነገር ስለምታስበው ሱስ ምናምን ስላለ ልክ ባይሆንም ግን ያን ነገር ለማድረግ ያው ግዴታ ማምለጥ ነው ያለብህ እዛ ምንም ነገር። በጣም ያሳዝናል። እንግዲህ እኔ በጣም አዝኛለሁኝ ይህ ነገር በመፈጠሩ። ምክንያቱም ብዙ ነገር እየለፉ አንተ ትልቅ ደረጃ እንድትደርስ ብዙ ነገር እየጣሩ ገባህ። እንግዲህ ያሳዝናል ልፋታቸውም እንደዚህ መሆኑና። ከዛስ በኋላ ጎዳና ስትወጣ እንዴት አየው አንተ? እንግዲህ ብዙ ነገሮችን የተሻለ ነገር ላይ ነበርክ ብዬ አስባለሁ እና ጎዳና ላይ ወጥተህ ጎዳና ልጆች እንደሚኖሩት ስትኖር ምንድን ተሰማ? የዛን ሰዓት ሱሰኛም ምናምን ስትሆን ውስጥ ቅር ይላል። ያው ከዛ በመውጣት ምናምን ቅር ይላል። ግን ይህም ሱስም ስላለ በቃ ያው እዛው ጎዳና ላይ ምናምን በቃ ቢያንስ የሆነ ምግብ አጣጣም እዛ ጋር ምናምን በቃ ያላ ተመላሽም ምናምን ጠይቀህ ትበላለህ። ብታጣ ምግብ አጣጣም እየከበደም ቢኖር ያው እዛ በቃ እንደምንም ብለህ ትኖራለህ። እዛ ጋር ሱሱም ስላለ ያው ምንም ነገር አይመስልም። ብርድስ? አሁን ለምሳሌ ጎዳና ላይ የሚኖሩ ልጆች በጣም ያሳዝኑኛል። አሁን ሳያቸው ራሱ ብዙ ጊዜ በተለይ ደግሞ ሴቶችም አሉ ብዙ ጊዜ እና ያው ህፃን ልጅ ይዘው ምናምን ብዙ ጊዜ አያለሁኝ እና በጣም ያሳዝናሉ። እንግዲህ እኛም ብዙ ጊዜ ሄደን ለማናገር እንሞክራለን። ያው በቻልነው አቅም ብዙ ነገሮችን ለማድረግ እና እነሱን ቢያንስ ሳይኮሎጂካሊ ምክርም እንትንም ሕክምና የሚያስፈልጋቸው ምናምን ሲኖሩ ሄደን ለማናገር እንሞክራለን እና በጣም አእምሯቸው ሌላ ነገር ውስጥ የገቡ በቃ የመጨረሻ የሰው ልጅ የማያስበው ነገር ሁላ ብዙ ነገሮችን ነው የሚያስቡት ምናምን እና ትንሽ ጥሩ አይደለም እዛ አካባቢ ያለው ነገር እና እዛ ውስጥ ስትገባ አንተ እንዴት ነበረ ድሮ የነበረህን ነገር እንዴት ነበረ ማስኬድ የቻልከው እዛ ጋር ሆነ? ልክ ነህ። ጎዳና ይከብዳል በጣም እንደምትለው ከባድ ነው በጣም የጎዳና ህይወት እና በቃ እዛ ጋር ያው እኔ ከዛ የወጣሁት እኮ ፈልጌው ሳይሆን በቃ ያው ግዴታ ሱሱን ለመጠቀም ምናምን ነው። እዛ ደግሞ ምንም ነገር የለም። ስለዚህ ግዴታ ያን ነገር ለማድረግ ያለኝ አማራጭ ይህ ስለሆነ በቃ እንዲወስኝ ወጥቻለሁ በቃ ከዛ እና ጎዳና በጣም አስፈሪ ነው። በቃ በጣም ከባድ ነው። ውጪ ብርድም አለ ምናምን ብዙ ነገር ትለምዳለህ ብቻ እዛ ስትኖር። በቃ ያው
ግዴታ ለመልመድ ፈልገህም ቢሆን ምናምን እዛ ብርድ ላይ ስታድር ግዴታ ማስቲሽ መጠቀም ያስፈልጋል ምናምን በቃ ብዙ ያልተለመደ በቃ ሱስ ውስጥ ትገባለህ በቃ እና ከዛ በመውጣት ይቀርም ቢለኝም በቃ እዚህ ጋራም ደግሞ ያው ከዚህ የወጣሁበት ምክንያት ያው ሱሴ ነው በቃ ለሱሴ ነው ያው ቅር ይለኛል እኮ አሁንም ድረስ በጣም ይቆጨኛል ከዛ በመውጣቴ ግን ግዴታ ደግሞ በቃ ለሱሴ ብዬ ከዛ እንዲወጥቻለሁ አምልጫለሁ በቃ ወስኜ ስለወጣሁ ከባድ ነው እንዳልከው ጎዳና ያው በጣም የማይሆን ነው በጣም እንግዲህ በጣም ያሳዝናል። እንግዲህ ያንን ነገር ባታየው ወደዛ ውስጥ ባትገባ ይሻል ነበር። ያው በህይወት አጋጣሚ ደግሞ ብዙ ነገሮች ይፈጠራሉ እና ከዛስ በኋላ ምንድን ነበር ያደረግከው መፍትሄ? እዛው ጎዳና ላይ መኖር ነው ወይስ ምንድን ነው የወሰድከው እርምጃ? በቃ ጎዳና ላይ ያው ብዙም እንደዚህ አልቆየሁም። 5 ቀን ምናምን ቢሆነኝ ነው እዛ ጎዳና ላይ ከወጣሁ ማለት ነው። ኦኬ እሺ። በቃ ጎዳና ላይ ምናምን ያው እንደዚህ ሱሴንም ምናምን በቃ እየተጠቀምኩኝ ውጪ ነው ብርድ አለ ምናምን በቃ በጣም ያውን ሱስ ውስጥ ገብቼ ነበረ እና ያው ከሆነ ሰዓት በኋላ ከሆነ ቀናት በኋላ ያው አሳዳጊዎቼ ምናምን አሉ መጥተው ፈልገው ወሰዱኝ ምናምን እዛ ማደጎ ቤት ከዛ እዛው ማደጎ ቤት በቃ ገባሁኝ። ኦኬ ወደዛ ወደ ማደጎ ቤት ተመለስክ ማለት ነው። እዛ የነበሩት አገኝተው ሆነው አንተን ፈልገው? በጣም ደስ ይላል። ጥሩ ሰዎች ናቸው በጣም። እሺ በጣም ጥሩ ሰው ናቸው እነሱ እዛ። ከዛ በኋላ ያው በቃ ተመለስኩኝ ምናምን እዛው ገባው በቃ በመግባቴም ያው ቅርም ቢለኝም ያው እዛ ካለበት ደግሞ ህይወት በቃ የሚሻልን ነገር ይሄ ነው በቃ ያው ሱሱም አለ ግን ሆነም ቀረ ከዛ ይሻላል በጣም እዚህ በጣም ጥሩ ነገር ነው ገብቷል። እዛ ውጪና ውስጥ አንድ አይደለም። ከዛ አሁን እንደገባሁኝ የሆነች ሴትዮ መጣች እና በኋላ በቃ ወስድሃለሁ ምናምን ከኔ ጋር ትኖራለህ ሱስህን ከተውክ ምናምን በቃ መኪናም ምንም እገዛልሃለሁ ከኔ ጋር ብቻ የሚያስፈልግህን ነገር አደርግልሃለሁ ምናምን ብቻ አንተ ይሄን ሱስህን ተው ምናምን አለች። ኦኬ እንደዚህ ማለት ብዙ ጊዜ ያው በጉዲፈቻ መልክ ልትወስድህ ማለት ነው? ኦኬ አንተ ስንት ዓመት ነው ያኔ? የዛኔ 16 ምናምን አካባቢ ነው። ኦኬ እሺ ማለት ተለቅ ያለ ልጅ ብዙ ጊዜ ለመውሰድ ፈቃደኛ አይደሉም ብዬ ነው። ህፃን ልጅ ነው የሚወስዱት እና እድለኛ ነህ ብዬ ነው በዛ ጋር። በጣም ደስ የምትል ሴትዮ ነች። እኔም አላመንኩ። ኦኬ እሺ ከዛስ በኋላ ተስማማህ በዚህ ሀሳብ አንተ? አዎ ማንም ያው የሚያደርገው ነገር ነው። በቃ ሁሉንም ነገር ትቼ ምናምን በቃ ሱስ ለማቆም ተስማማህ? አዎ ይሄ በቃ ይሄን ሁላ ነገር ካረገችልኝ ምናምን በቃ መቼስ ይሻለኛል ብዬ በቃ ከሷ ጋር ከልብህ ነበር ግን የወሰንከው ሱስ ለማቆም? አዎ እሺ በቃ ያው ቢከብደኝም በቃ ግድ እዚህ ጋር በቃ ለወደፊት ምናምን በቃ ጥሩ ነገር ስለሆነ በቃ በዚህ አጋጣሚ በቃ ይሄንንም ነገር በተው ይሻለኛል ምናምን በሚል ከሷ ጋራ ብሬ ለመሄድ ወሰንኩ። ኦኬ እሺ ያው በቃ ከሷ ጋራም ቤቷ መጣችኝ ምናምን ያለውን እንክብካቤ ምናምን በቃ በስነ ስርዓት ታደርግልኝ ነበረ ምናምን በቃ አላ በጣም ትንከባከበኝ ነበር ምናምን። ኦኬ ስትመጣ እሺ እናትስ የተባለችው አሁን ውጭ ላይ ያለችዋ ይህንን ነገር አውቃለች? ከዛ እንደወጣሁ ምናምን ወደዚህ እንደመጣሁ ታውቃለች። በምንም በስልክም በምንም አግኝታት አታውቅም? አገኛታለሁ በስልክ። ምን ትላለች? በቃ ያው ወደሱ ልመጣልህ ነው አንዴ ልጨርስና ይሄንን ሀሳቡን እና እሷ ጋር በቃ ከወሰደችኝ በኋላ ምናምን በቃ በስነ ስርዓት ተንከባክባኝ ምናምን እየኖርን እያለ በቃ የሆነ ሰዓት ላይ የማይሆን ነገር በቃ መፈጠር ጀመረ ምናምን በቃ እኔ ያው እንደ እናቴ ነው በቃ የማያት በቃ እዚህ ጋር የሁላ ነገር እያደረገችልኝ በቃ ስለምትንከባከበኝ ምናምን በቃ ወዳን ነበረ በጣም ምናምን በቃ እንደ እናቴ ማለት እና በጣም ደስ ይላል። እንዳለችው እንደ ቃሏ ነበረ እየተንከባከበች የነበረችው ቃል ማለት ከዛ ስትወስድህ ያው አደርግልሃለሁ ያለችህን ነገር በሙሉ እያደረገችልህ ነበር። በጣም መጀመሪያ ላይ ጥሩ ትንከባከበኝ ነበረ ምናምን መጀመሪያ ላይ ትንከባከበኛለች ምናምን በቃ በስነ ስርዓት ነበር ምንም አይጎልብኝም ነበር ምናምን። እሺ
በቃ ከዛ በኋላ ግን ያው የማይሆን ነገር ምናምን መፈጠር ተጀመረ ምናምን። በቃ ምንድነው የማይሆን ነገር መፈጠር ይጀምራል? አላ በቃ እኔ እሷን እንደ እናት ነው የማያት፣ ግን እሷ ወደ ሌላ በቃ ነገር አላ ወደ ሌላ ነገር ማለት ወደ ፍቅረኛ ምናምን ነገር አላ በቃ የማይሆን ነገር እንዴ በዚህ በልጅነት በቃ ማስገደድ በቃ በግዴታ ምናምን ማድረግ ጀመረ። ምንድነው የምትለው? መጀመሪያ እንደ ልጄ እንከባከባለሁ ብላ ነው አይደለ ከዚያ ወሰደች። ከዛም በኋላ ደግሞ አሁን ይሄንን ነገር ቀይራ ወደ ፍቅር ምናምን ምናምን ማለት አንደኛ እኔ እንደማስበው ከሆነ እንግዲህ እዛ ጋር ፎቶዋንም እንደማየው ከሆነ ትንሽ ተለቅ ያለች ሴት ነች አይደለ? እሷ ነች አይደለ? እዛ ጋር ያለችው እሷ ነች። አዎ ፎቶዋ በጣም ተለቅ ያለች ነች። አንተ እናት መሆን የምትችል አይነት ሴት ነች። እና እንዴት እንደዚህ ልትል ቻለች? ማለት አንተ ሁኔታ ምን አይነት ነበር አቀራረብ ከሷ ጋር የነበረው ነገር? አሪፍ ነበር። እኔ እንደ እናቴ ነበረ በቃ መጀመሪያ ያው ምንም ስለማይጎልብኝ በቃ እንደ እናት ነበር ማየት ምናምን። ግን የሆነ ሰዓት ላይ በቃ የሆነ ነገር ምናምን ማድረግ ጀመረች ምናምን በቃ አለ። ምን አይነት ነገር ማድረግ ጀመረች? በቃ አብረን እንተኛ ምናምን። በፊት አብራችሁ ነበር የምትተኙት? ኧረ የሆነ ሰዓት ላይማ በጥሩ ነበረ በቃ ለብቻዬ ምናምን ነበረ በቃ የምተኛው ምናምን። ለብቻ አልጋ እሷም ለብቻው አልጋ። ከሆነ ሰዓት በኋላ በቃ ተቀየረችብኝ። እኔ እንደ እናት ነው የማያት። እሷ ወደ ሌላ ነገር ገልብጣ ምናምን አንድ ላይ ምናምን ካላደረን ምናምን አንድ ላይ ካልተኛን ምናምን ማለት ጀመረች። በቃ ግዴታ በቃ ማድረግ ጀመረች ምናምን ማለት በቃ ና ከኔ ጋር አብረህ ትተኛለህ ምናምን በቃ የማይሆን ነገር እናደርጋለን ምናምን ውስጥ አስገብታኝ የማይሆን ነገር እናደርጋለን ካንተ ጋር ያው በግዴታ ማለት ነው። በጣም ያሳዝናል። በጣም ምን አይነት ነገር እንደምንሰማ ዘንድሮ ትንሽ ከበድ ያለ ነገር ነውና ሲወራ ራሱ ይከብዳል በጣም። ከዛስ ማለት አንተ አሁን በጣም ልጅ ነህ እንደማይህ እንግዲህ አሁንም ገና ልጅ ነህ። ቢያንስ 19 18 ቢሆነ ነው ገና ማለት ነው። ግን እንዴት እሷ እንደዚህ ትልቅ ሰው ሆና በጣም ብዙ ነገሮችን ላንተ አርአያ ትሆናለህ ማለት በጣም ተደስቼ ነበር መጀመሪያ ላይ። እንግዲህ ያው አክቹአሊ በስልክ ብዙ ነገሮችን አውርተኸኛል። ግን እኔ እሷ ትሆናለች ሳይሆን በቃ ሰራተኛ ምናምን እያስቸገረች ይሆናል ብዬ ነበር ያሰብኩት። በጣም ያሳዝናል እንግዲህ ይሄ ነገር መፈጠሩና አንተ ይሄ ነገር ሲፈጠር ማለት ተይ ምናምን አላልካትም? በያታለሁ ላስረዳም ሞክሬያለሁ። በቃ እናቴ ተይ እኔ እንደ እናት ነው የማይሽ ምናምን እንደዚህ አይነት ነገር አልፈልግም ምናምን በቃ በጣም ለማስረዳት ብዙ ሞክሬያለሁ። ብቻ በቃ እሷ ግን ያው በቃ በግዴታ አደረገችው ማለት በቃ ግዴታ ከኔ ጋር አንተ በቃ ግዴታ አለብህ የኔ ፍቅረኛ መሆን አለብህ ነው። በቃ እንደዛ ነገር ፍቅረኛ በቃ ነው ምናምን እኔ እንደ ፍቅረኛ ነው የማይ ምናምን በቃ እኔ ግን እንደ እናት ማለት ነው። ተይ በጣም ነገርኩ በጣም ሞክሬያለሁ። በቃ ከማይባሉ በላይ ምናምን ላሳመናም ሞክሬያለሁ። ግን በቃ ግዴታ ስላደረገችብኝ እዚህ ጋር ምንም ላደርግ አልችልም። ሌላ ነገር አዲስ አበባ አለች አንተ ላይ ጾታዊ ጥቃት? በቃ በጣም የማይሆን ነገር በቃ ያሳዝናል። እንግዲህ ያው ምንም ማለት አይቻልም። እንግዲህ አሁን ከባድ ነው ሁኔታው። ምን ያህል ጊዜ ሆነ አሁን እንደዚህ ማለት ከጀመረች? በቃ ያው ከትንሽ ጊዜ በኋላ በቃ ከ10 ቀን በኋላ ምናምን አላ ከዛ ከወጣችኝ በኋላ ከዛ እንደወጣ ከ10 ቀን በኋላ እንደዚህ ነገር የጀመረች። ስለዚህ ይህንን ነገር ፐርፐዝ አድርጋ ወይም ደግሞ ይህንን ነገር አስባ ነው ማለት ነው ከመጀመሪያ ጀምሮ አንተ ላይ እዛ መጥታ እንትን ያለችው ማለት ነው። በቃ እንደዛ ለማድረግ ወስና ነው ማለት ነው ከዛ የወጣችው። ይህንን ነገር ታዲያ በዚህ አካባቢ የምታውቀው ሰው የለም አንተ ማለት እሷ ያስተዋወቀች ወይ ቤተሰቦቿ ወይ ዘመዶቿ ወይ ደግሞ ጓደኞቿ የሉም? ይህን ነገር ተይ ሀይ የሚላት ሰው የለም? በቃ እኔም ያው ከቤትም ምናምን ብዙ ጊዜ አልወጣም። በቃ ከትምህርት ቤት እንደመጣሁ በቃ ቤት ውስጥ ነው በቃ ተቀመጥ የምትለኝ። መውጣት አይቻልም ነው የምትለኝ? በቃ ያው ወደዛም ሌላ ሰው ጋር ትገናኛለህ ብላ ስለምታስብ ነው? ወይስ ለምንድን ነው? ከሌላ ሰው ጋር እንዳልገናኝ ምናምን አትፈልግም በቃ። በጣም ያሳዝናል የምር በጣም አዝኛለሁ። እንግዲህ ምን እንደሚባል ራሱ ከባድ ነው አስተያየትም ለመስጠት እና እሺ እናትስ ይህን ስለዚህ ጉዳይ ታውቃለች ወይም ደግሞ ለእሷ በአደራ የሰጡ ማደጎ ቤት እንግዲህ አለው አይደለ? ለእነሱ ይህን ነገር ሪፖርት አድርጋል? አይ በቃ ከእናቴ ጋር ግን እናወራ ነበረ። እናቴ ጋር ተገናኘን ነበረ ምናምን ማለት
በቃ እናቴ አታውቅም ይሄን ነገር ሳዋራት ምናምን ልነግራትም በሞክር እሷ ስለምታገናኛን ፊት ለፊት ያው ተቀምጣ ነው አውራት የምትል በቃ እና በጣም ታስፈራራኛለች። እንደዚህ ብትል ሌላ ነገር ነው በቃ ማረገ ምናምን አለ ሌላ ነገር ውስጥ ነው። ምንድነው ማድረግ የምትል? በቃ አርዳለሁ እገላለሁ ምናምን በቃ አለ ገላለሁ። በቃ እገላለሁ። ይሄን ነገር ለአንድ ሰው ተንፈሽ ካልክ በቃ በጣም የሚገርም በጣም አሳፋሪ ነገር ነው። በጣም ያሳዝናል። እስኪ ከእናትህ ጋር አሁን ያለህ ግንኙነት ምን አይነት ግንኙነት ነው? ከእሷ ጋር በስልክ እናወራለን ምናምን በቃ እሷም ትጓጓለች እንዴት ነህ ምናምን አይዞህ ምናምን በቃ ብዙ ነገር ትለኛለች ምናምን። እንደው እንደዚህ ማድረጉ ቤት በማደግ ብዙ ነገሮች አንተ ላይ እንደደረሰ ያው ቢያንስ ጎዳና መውጣትን ታውቃለች አይደል? ያንን ነገር ስትሰማ ምን ትላለች? እንደው እንደ እናት በቃ ታዝናለች። በቃ እሷን እረዳታለሁ በቃ እናቴም ስለሆነች በቃ ብዙ ያው ማለት እናትነት በጣም ከባድ ነው ይገባኛል። ብዙ ነገሮች ባይፈጠሩ መቼም ጥላ አትሄድም እና ብዙ ነገሮች እሷም ላይ ስለደረሰባት ነው ብዬ አስባለሁ። እና እንደው ሁሌ የሚያጽናናህና ማለት ሁሌ እንድትበረታና እንድትወዳት የሚያደርግህ ምን የምትልህ ነገር አለ? በቃ ውስጧ ምናምን የሚያስተው ታለቅሳለች ስታዋራኝ ምናምን በቃ እያለች የምታለቅሰው አይዞህ በቃ በእኔ ምክንያት ነው ሁላ ነገር የደረሰብህ ምናምን በቃ አይዞህ በቃ ልጄ ምናምን በቃ በጣም ብዙ ነገር ብቻ እሷም ወዳ ስላልሆነ ስላደረገችው ያን ነገር ምናምን በቃ በጣም ብቻ ይከፋታል። በቃ እንደ እናት አለ በጣም ነበር ብቻ በጣም የሚያሳዝን ነው። እንግዲህ ምን እንደምል ቃላት ራሱ የለኝም። ይሄ ነገር ማለት እንግዲህ በወሬ ደረጃ እኔ ስሰማው ራሱ ትንሽ የሚቀፍና ለማመንም የሚከብድ ነገር ነው። እና እስቲ እንዳው አሁን ወዴት ነው የሄደችው? አሁን ስራ አላት ትሰራለች። ኦኬ ስራ ሄዳ ነው አሁን? ስለዚህ ትመጣለች አይደል ማታ? በቃ እስቲ አሁን ያለውን ነገር እንግዲህ ለማየት ግዴታ ያው በካሜራ ስለሆነ የድብቅ ካሜራ ግዴታ እናስቀምጥና እስቲ በዛ ደግሞ ምንድነው የምታደርገው ሴትዮ የሚለውን ነገር አንተ ሌላ ጊዜ ማለት በቃ ሌላ ጊዜ የምትለኝ ነገር በአግባቡ ምንም ካሜራ እንደተቀመጠ ሳታሳውቅ በእንደዚህ አይነት መንገድ እስቲ ያለውን ነገር ማስረጃም ለመያዝ እሷንም ብንከሳት አሁን ልትክድ ስለምትችል ብዙ ነገሮች እንትን ልትል ስለምትችል አንተ በቻልከው አቅም ራስህን ተቆጣጥረህ ያለውን ነገር እስቲ ማስረጃም ለማወጣጣትም ትሞክርልኛለህ። ይሄ ነገር ብንከሳትም ለፍርድ ቤት ማስረጃ ስለሚሆን በእንደዚህ አይነት መንገድ እስቲ ምን ታስባለህ? እንደዛ ካሜራ ብናስቀምጥ? ኦኬ አስቀምጡ ችግር የለውም። እናንተም ያው እኔ ከምነግራችሁ ይልቅ ስታዩ ታምናላችሁ ብዬ አስባለሁ። እሷ በጣም የሚከብድ ነገር ነው ለመስማት ትንሽ ከባድ ነገር ነው። እና እስቲ እንግዲህ እንደዛ እናደርጋለን። በቃ አንተ ሌላ ጊዜ እንዳልተፈጠረ የሚቀመጥ ነው ታስቀምጠዋለህ አንድ ቦታ ላይ። ከዛም በኋላ የሚለጠፍም ነው መለጠፍም ትችላለህ ግድግዳ ላይ ምናምን እንዳያስታውቅ አድርገህ ማለት ነው። ስለዚህ ያለውን ነገር እንደዛ ያደረግክ ማስረጃ እንድትይዝልን እሺ። እኛ መምጣታችን ምናምን ካወቀች በጣም እንትን ልትል ስለምትችል ማንም ሰው ግቢም ውስጥ ያለ ሰው ካለ እንዳይነግራት ምናምን እንትን በል እሺ። ዘመዶቼ ናቸው ምናምን በል እኛን ከጠየቁ ማለት ነው። እንግዲህ በጣም አዝናለሁ አንተ ላይ የተፈጠረው ነገር በጣም የሚያሳዝን ነውና ቤተሰቦች እንግዲህ በኮሜንት አጽናኑት። ውድ ቤተሰቦቻችን አመሰግናለሁ። አንተንም አሪፍ ሰው ነህ ምናምን ምንም ችግር የለውም። ኧረ ለእኔም ምንም ችግር የለውም። ጭንቀቴን የነገርኩህ በጣም ተጨንቀህ ነበር ውስጥ? ቢያንስ እንኳን እንዲህ ስነግርህ ቀለል ነገር አለ። ምንም እንዳትጨናነቅ ውስጥ ላይ ያለ ሀሳብ ውስጥ ላይ ያለ ነገር በሙሉ ለኔ ያወየኝ እሺ። ከአሁን በኋላ ምንም ነገር ሳትፈራ ሳትጨናነቅ እሺ። ውስጥ ላይ ደግሞ ምንም ነገር ጭንቀት እንዲኖር አንፈልግም እኛም። ለምን ያው ጭንቀትና ብዙ ነገሮች ናቸው ወደ ሌላ ነገር የሚያመሩትና ያንን ነገር እኛን በቻልከው በማንኛውም ነገር አወያየን። ቻልነውን ሁሉ እናደርግላለን እሺ። ስለዚህ ምንም እንዳትፈራ ከአሁን በኋላ ብዙ ሰው አለ ከጎንህ ብዙ ቤተሰብ ይኖራል እሺ። እግዚአብሔር ይስጥ አመሰግናለሁ። ችግር የለውም በቃ ምንም ችግር የለውም። ያው መጨረሻውን አይተን ደግሞ እስቲ በደንብ የበለጠ እንመሰጋገናለን። እሷም እንግዲህ የሚገባትን ቅጣት ስታገኝ ነው እና ዋናውን መሰጋገን ያለብን። ስለዚህ እስቲ በቀጣይ ያለውን ነገር እናያለን እሺ። እንግዲህ እስቲ በቀጣይ ምን ይፈጠራል የሚለውን ነገር እስቲ አብረን እናያለን። እውነት ይሄ ነገር በጣም አጸያፊ ነገር ነው። እውነት ከሆነ በጣም የሚያሳዝን ነው እና ውድ ቤተሰቦች
እስቲ በቀጣይ ምን ይፈጠራል የሚለውን ነገር በድብቅ ካሜራ እንግዲህ የምንከታተላት ይሆናል። ውድ ቤተሰቦቻችን እስከዚያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልን። በቀጣይ ምን ይፈጠራል የሚለውን አብረን እናያለን። እስከዚያው መልካም ቆይታ፣ መልካም ጊዜ። መጣሁ ምንድን ነው የሚያንቀራፍፍ? እስካሁን ምን አባት ይሰራል? ስንት ሰዓት ቆየሁ እዚህ በር ላይ ሳንኳኳ? ምን አለ ፊትን አልዋል? አይ ትንሽ ደግሞ እሺ ውሃ ነገር እስኪ አምጣልኝ። ያለበት እንጂ የሆነ በሽተኛ ይመስለኛል። አንዴ ሌላ ሰው አንዴ በሲስተም ይመስለኛል። ያላንዱ ነው ይናችሁ እማር እኔ ያንተ እናት ነኝ። አይ እናት ነሽ። ስነ ስርዓት አውጪ። እኔ እናት አይደለሁም። እናት እንደዚህ ነው እንዴ? አይ ምን ነው ለምትሸሸው? እናት እንደዚህ አይደለም። እሺ አሁን ልብስ ልቀይርና ቆንጆ ጣፋጭ ጊዜ እናሳልፋለን። እሺ ምን ነው ሰውነቱ እየተንቀጠቀጠ ነው? ችግር አለ? ይሄ ማታውቀው ገላስ መሰልከው ከሆነ ቀፈኛ ምንድን ነው? ምን ጋባ ልብስ ልቀይር ነው። እሺ መጣ ወጣ ይሄ እንደዚህ ተናራተው ነው አቁም። እሺ ዛሬ ደግሞ ታይ እዛ ሆኜ እነዛ የምናደርጋቸው ነገሮች ትዝ አላሉኝ መሰለህ። የሆነ ነገር እንደልክፍት ነገር ነው ያዘኝ ካንተ ማለት ነው። ምንድን ነው ማለት ነው? እንዴት እንደናፈቀኝ ኧረ እናቴ ተይ ተነስ። ኧረ እኔ እኮ እንደ እናቴ ነው የማይሽ እኮ ተቀመጪ። ተነስ አልኩህ። ኧረ እናቴ እንደሱ አይደለም ተይ። ተነስ እያልኩ ነው። ና ኧረ እናቴ እንደሱ አይደለም። መጀመሪያ ተረጋጊና ላስረዳሽ። ምንድን ነው ታስረዳኝ? ተቀመጪ። አይ በቃ እንደዚህ አይነት ነገር ኧረ እናቴ ተይ። ስማኝ እንደው የሚገርም የሆነ ነገር ይችል በስልኬ ምናምን ነገር በቃ አይ እኮ እንደ እናት ነው የማይሽ። እውነትህን አልገው ነው። እኔም ሰልችቶኛል አልገው። ዛሬ ሶፋ ላይ በልብስ ነው ልቀና። ኧረ እናቴ እንደሱ አልፈልግም። በቃ ተቀመጪ። ምንድን ነው አልፈልግም ማለት? አንተ አስፈቅጄ ነው ሲጀመር ማረገው አንተን አስፈቅጄ እኮ አይደለም። ስርዓት ይዘህ የምትቀመጥ ከሆነ ተቀመጥ። ኧረ በቃ ይቅርብኝ እናት። ይኸውልህ እኔም አልገው ሰልችቶኛል። ከስራ ቦታ ስራዬን ሳልጨርስ የመጣሁት ከአንተ ጋር የማሳለፋቸውን ነገሮች ደስ እያለኝ ነው ማለት ነው። ኧረ አይሆንም እናት አዳምጠኝ። ይኸውልህ ሰማኛለህ፣ እገልሃለሁ። ነፍስህ በእጅ ልጅ ነች አለችው። ገባህ? አልፈልግም። አንተ ፈለግ ካልፈለግ ጉዳይ አይደለም። በቃ አልፈልግም። ታደርጋለህ።
አልፈልግም አልፈልግም ማለት በግድ ታረጋታለሽ። አልፈልግም ሰማኛለህ? አውልቅ እያልኩ ነው። እሺ ታስገድጂኝ። ስማ የሶፋው እንዴት እንደሚጣፍጥ ባል በነገርህ ስማ። አጫዋለሁ። አልፈልግም። እስኪ ጩህና ታያለህ። እሺ ምንድነው ያልፈለክበት ምክንያት ነው? ሌላ ጊዜ ታረግልኝ። ዛሬ ምን ተገኘ? ይሄን ያስገድሽኝ ነው በቃ። ስለዚህ መደብደብም የለብኝም መደባደብም የለብኝም። አሁን የማትፈልገው ነገር ምንድነው? እኔ ከስራ እየተንቀሸቀሽኩ የመጣሁበት ካንተ ጋር ለመተኛት ካንተ ጋር እስማ ሶፋ ላይ አልገና እናቀመጥኩ አይገርምም? አልጋ ላይ ሁሌ አልጋ ላይ ሆነም አልጋ ላይ። ስለዚህ አሁን ልብስን ታወልቃለህ። አሪፍ እንደ እናቴ ነው። የምን እናት ነው? ወልጃለሁ እንዴ እንዳልል የምን እናት ነው? ንቁ እንደ እናቴ ነው የሚያሽቋል። ድጋሚ ድገመውና እገላለሁ። ይተኛ እናቴ ነሽ ነው የሚላል እንዴ? አፍረ ንቁ እንደ እናት ነው የሚያሽቋል። ስትተባከኝ ንቁ ወይ በቃ ተስፋታለህ። ዝም በል ስማኝ። በጸባይ ዛሬ ሶፋ ላይ ነው ያማረኝ። ሶፋ ላይ ማድረግ የምፈልገው ሶፋ ላይ እናደርጋለን። ኧረ አይሆንም በቃ እንደማይሆን ያበዛ እየጠፈጠፍኩ ነው የምወስድህ ወደ ቤት። ለምን ነው የማይሆነው? ምክንያቱም ምንድን ነው? ስለማይሆን ኧረ በጭራሽ። ለምን ሌላ ወጣ እንደ ከግቢ የት ወጣል? እንደምትይኝ ጀርላ እንደምቀመጥ ከግቢ አልወጣም። ለምን ወጣለሁ? ምን ባደርግ ወጣለሁ? የት ወጣለሁ? ጎረቤት ጠርቼ ከማጣራና እውነቱን ብትነግረኝ ይሻላል። አልወጣም። ጠይቃቸው። እሺ እና ማንን አይተህ ነው ታዲያ? መጀመሪያም ስገባ የተናበርክ ነበረ። ከዛ ውሃ ስልክ ውሃ የለም፣ ሃይላንድ የለም፣ ውሃ ጠፍታለች ምናምን። ሌላ ጊዜ እንደዛ ነው እንዴ ታስተናግደኝ? አይደለም ማለት ነው። ዛሬ ትንሽ ራሴን ስላመመኝ ወይ እኔ ጌታ ምን ነው አማራ? ትንሽ አመመኝ። እየራከኩ ነው። ምን አይደለም እናት እንደሱ አይደለም። ዛሬ ተረጋጊ ነው ማለት ነው። ስማ አሞኮ ነገር ሐኪም ቤት እንሄዳለን። ትንሽ ራስ ምታት ነው አይደል? በቃ ማስታገሻዎች አሉ። አሁን ይልቀኛል። ትንሽ ራስ ምታት ነው። ይኸውልህ እኔ ካንተ ውጪ ወንድም መልመድ አልቻልኩም። ዛሬ ምን ተፈጠረ መሰለህ? እኔ የሆነ ነገር ከስራ ቦታ እያንቀሸቀሽ የሚያመጣኝ ወደ አንተ ምን እንደሆነ አላውቅም። ልጅም ስለሆንክ መሰለኝ እኔ የልጅ እንደዚህ ቀምሼ ስለማላውቅ እንደ እናት ነው እኮ ማይሽ። ለምን አረጅኝ? እንደ እናት አትበለኝ። እና ታክሲ ውስጥ የሚገርም አንዱ በጣም ሸበላ ቆንጆዬ፣ አንተ እኮ ገና ትንሽ ልጅ ነህ፣ ግን ካንተ እንዴት ሱስ እንደያዘኝ እንዴት እንደወደድኩ አላውቅም። እኮ እንደ እናት ነው እኮ ማይሽ። አንተ እንደ እናት አትበለኝ። እየተንከባከብሽ ምንንም አረብና ከዛ አሳድጋለሁ ብለሽ አምጥተሽኝ እዚህ ጋር የምታረግብኝ ነገር ሰው መልመድ አልቻልኩም። ካንተ ውጪ ሰው መልመድ አይደለም። እናት ተረጋጋ። እኔ አልፈልግም። በቃ ዛሬማ የሆነ ነገር አልፈልግም። በቃ እኔ እንደ እናት ነው የማይሻልኩሽ አይደለ እንዴ? እንደ እናት ይሄን እናትና እንዳልተረገመበት ይሄን እናትና አትደጋግመው። ቆይ ከዛ ስታመጪ ምን ብለሽ ነው ያመጣሽ? ስማኝ አሳድግሃለሁ። አሪፍ ልብስ ነው የምትለብሰው፣ ጫማ ሆነ አሪፍ ልብስ ጫማ። በቃ እንደሱ እንደተንከባከብሽኝ እኔ ሌላ ነገር ማድረግ አልፈልግም። ገባ አይደለ? ይሄንን ሁሉ ነገር ያደረኩት እኔ። ኧረ እናቴ በእናትሽ ልቀቀኝ፣ አዳምጠኝ። ዘና በጽድት ብለህ የምትኖረው በእኔ ምክንያት ነው። ገባ እኮ ለእሱ አመሰግናለሁ እኮ እያልኩሽ ነው እኮ። በቃ ስለዚህ አሁን መኪና ያልኩህንም እሱንም እገዛልሃለሁ። በቃ አሪፍ ኑሮ እንኖራለን። እኔ በቃ ሌላ ነገር ማድረግ አልፈልግም። ሰልችቶኛል በቃ። ስለዚህ ሌላ ነገር አለ ማለት ነው። ሰልችቶኛል በቃ። ማለት ዛሬ እዚህ ቤት ወጣሃል አይደል? አልወጣሁም፣ ግን በቃ በቃኝ ሁሉም ነገር። እንዴ ወጣሃል አይደለም? አልወጣሁም። እርግጠኛ ነህ? መጠየቅ ትችላለሽ። ምን አባው ነህ አንተ ደነዝ፣ የደነዝ ልጅ ምን አባው ነህ? እዛ አልጋ ስትዳራ ነበር እንደ የምትውለው የምታመሸው። በቃ አስጠላኝ፣ አልፈልግም። አስጠላኝ። መጀመሪያ ማነካካኝ አለ። መጀመሪያ መጥፎ ነገር አስለምደኝማ መሄድ የለም። እኔ እንደ እናቴ ነው የማይሽ እኮ። እንደ እናቴ አትበለኝ። እገልሃለሁ፣ ድጋሚ እንደ እናቴ እገልሃለሁ። እሺ መስማት አልፈልግም። ጭንቅላቴን ሁሉ ያመመኝ ነው። ይሁላ ነገር እኮ እንደ እናት እንዳረግ እያስገደድሽኝ ነው እኮ። ስማ መጀመሪያ ጊዜ ምንም ነገር አልመሰለም። እንደ እናት ነው እያልክ መጀመሪያ ጊዜ ዝም ብለህ ስትንዛዛ ነበር። ከዛ በኋላ ግን ደስ ብሎኝ የማደርገው ነገር ዛሬ ደግሞ የሶፋውን ባሳየህ በስማ አስጠላኝ። እኔ እንደ ስልኬ ላይ ነው ያዩት። እኔ እንደዚህ አይነት ነገር አይቼ አላውቅም። አልፈልግም። ማን አንተን ያስፈቀደ? ማን ያስፈቀደ? ምን ጎደለብህ? እስኪ ንገረኝ። ራበህ?
አራበኝም ሁሉንም ነገር ያረክሽልኝ እንደው ማን ነገር ሊያምርህ ይገባ ነበር አንተ ከርሳ በየቀኑ እንደሚገራር ምግብ ማበላ በየቀኑ እንደ ውሻ ስጋ ያመጣው አንተ መቀለብ አእምሮ ከኔ ጋር እንድትጋደም እንጂ እየበላህ እንድታራ ነው እንዴ ውሻ ለሱላ ነገር እኮ መሰከናለሁ እያልኩሽ እኮ ነው ምግቤን በየቀኑ መጠጤን ሁሉን ነገሬን ማረግልህ ከኔ ጋር እኔ እንድታስደስተኝ ነው ገባ እንጂ ሽሩ እያንተከተኩ መስጠት አክቶኝ አይደለም ወይም ደግሞ አንተ ከተከበላ ማለት ይችል ነበር ግን ያው አሪፍ ጊዜ ስለምናሳልፍ ስለምታስደስተኝ እስኪ ዛሬ ናይ እስኪ እንዴት እንዳማረብኝ መስማ ተጣጥቤ ምናምን ነው ተየመጣሁት አይደለ ተይ አጥበል እኔ መረረኝ በቃ በእናትሽ ደስ ብሎ እኮ ነው የምታረገው ስትበላና ጠረጴዛ ላይ ምግብ ሳስቀምጥልህ እንደውሻ ራብተኛው ሻል የምትመስለው ስትበላ እየበላ ደግሞ ወደዛ የምታፈጠው ምንድነው እኔ ጋር ለምታወራው አይ ምንም አይደለም ችግር አለብህ አይደለም ሳይሽ እኮ ወደ ሌላ ነገር እንትን ይጃችኝ ሌላ ነገር ዛሬ ወይ ፈተኔ የመጀመሪያ ሐራኮኮ ሰማ በቃ የሚያመረረኝ አንዱ ነው እንደኮዛ መስሪያ ቤት እኮ አምጥቼ ማለት ነው እያበላው አንተ ሆዳ እያበላው እንዳንተ እያጠጣውኩ በደንብ አድርጎ ከኔ ጋር ግንኙነት ያደርጋል አንሽልጥልጥ ደግሞ ባሳየው ደግሞ እየየተላለ እንዴ ውሻ ምንም የምትችለው ነገር የለም እኮ ልጅ ስለሆንክ ያው እኔ ያለማመድኩ እኔ እንዴት እንደሆነ ስለማቀው የኔ ምንድነው በስተለኝ ነበር በጣም ትጣፍጫለሽ አሪፍ ገላና ያለሽ ነው ምስትላል ነበር እንዴ ሰለቸኝ ያልከው ሰለቸ እኮ ዛል ጋሪ ነው ያሰለቸ በጣም ነው ሰለቸኝ ሳይሆን እኮ ካንቺ ጋር ምራስ አልገው እንዴት እንደሰለቸኝ ብታይ አረን አልፈልግም ተይኝ በቃ አልፈልግም ተይኝ እንዴ ሰለቸኝ ተይኝ ግዴታ አረክሽብኝ እኮ በቃ ስለዚህ ሌላ ነገር አልፈልግም ተይኝ ሌላ ነገር አለ ማለት አልፈልግም እንደም ሌላ ነገር በቃኝ በቃኝ ሰለቸኝ ምንድነው ያለው በቃ ተይኝ በቃ ከማንም ጋር ነበርኩም ቤት ተቀምጬኛል በቃ መረረኝ ይኸውልህ ካንተ ጋር መሞት ነው የምፈልገው አንተ ነው የምፈልገው በጣም ወድጃለሁ እኔ ደግሞ አልፈልግም በቃ እኔ ደግሞ አልፈልግም አንቺ እኮ በቃ ትልቅ ነሽ እናቴ እኮ ነሽ እኮ አንቺ እኔ እንደ እናቴ ነሽ አልጋ ላይ እንደፈለክ ስታረገኝ ትልቅ ነሽ አላልከም አንተ ውሻ ምን አባው ነው ያው ግዴታው ነው ቢኑ በቃ እኔ ምንም ላደርግ ስለማልችል ነው መረረኝ ስለዚህ በቃ ሌላ ነገር አለ ማለት ነው ጥሩ ስለዚህ እንነጋገር በደንብ እንነጋገር ምንም ነገር የለም ግን በቃ እየሰለቸኝ ነው በቃ መረረኝ አስካለሽ መታ ነበር ማንም አልመጣም እሺ ራሴን አሞኝ እኔ ተኝቼ ነበር ማንም አልመጣች ራሴን አሞኝ ስለዚህ ሌላ ነገር አለ ማለት ነው የሆነ ሰው ጋር ወጣል ከማን ጋር ነው የማወራው ማንን ነው የማወራው ከማን ጋር ነው የማወራው እና ምን አባው ነው ዛሬ ዓለምን ላሳይ ባልኩህ እንዴ እንደውም ላውላልቅ በቃ እኔ አልፈልግም ተይ አልፈልግም ያለ በዛ ጮአሉ በቃ ስማ ጮህ አያገባኝ ይኸውልህ እንደውም አውላልቅ አልፈልግም እኔ አልፈልግም ማለት ነው ተፈልጋለህ በደንብ አልፈልግም ተይኝ እያልኩሽ ነው እዚሁ የምፈልገው ነገር አልፈልግም የምፈልገው ነገር ታረጋለህ ያለበለዚያ እንደዚህ አንቄ ነው ከዛ እኮ ያመጣሽኝ እኮ ከባከባለሁ ብለሽ ነው እኮ በቃ እዚህ ጋር ግን ተንከባክብሽኛል ግን እያሰቃየሽኝ ነው ያለሽ ምን ነው ማሰቃየው ይሄ እኮ ማሪ ሁለታችን ስሜት አይደለም በቃ እኔ አልፈልግም በቃ እንደዚህ አይነት ነገር አልፈልግም እንዴ መርፌቶ ወጉ እንደ አንተ አይደለም በቃ እንዴ እኔ እኮ ልጅ ነኝ እኮ ገና ስንት ነገር እኮ እንዴ እኔ እኮ ይልስ ከዛሬ ድረስ እምቢ ስትናንተ ያልነገም ስትል የሆነ ነገር ስታረገከው መድኃኒት እያረኩኝ ውሃ ውስጥ እኮ እንደማስተኛ አውቃለሁ ግን ነገርየው ስለማይነሳ አንተ ከተኛ መነሳት አይችል ታዲያ ምን ላድርግ ጎትቻ አላስነሳው ነገር ስለዚህ አንተ ጤነኛ መሆን አለብህ ደግሞ ይሄ ነገር በቃ እየመረረኝ ነው እሱን አጠጥቼ የፈለኩትን ነገር ላድርግ እንዴ መረረኝ በቃ እኔ ከህሊኔ በላይ ሆነ እኮ በቃ እንዴ ምን ነው ከህሊና በላይ በቃ እንዴ ለምን አትረጂኝም እንደናቴ ነው የሚሽጋልኩሽ ቢራውን ምኑን ስትበላ ታዲያ ምን አባ ሆነ ነው ታዲያ ሰለቸኝ መረጠኝ አላልከው እና ታዲያ ከዛ መጣሽኝ እኮ በቃ እንደዚህ አረግልሃለሁ ብለሽኝ ነው እዚህ ጋር እኮ ተቀየርሽብኝ እኮ ከዛ እንዳመጣሽኝና እዚህ ጋር እንዳደለም እኮ ሆንሽብኝ እንደ መጀመሪያ ቀኑ በሰነ ስርዓት እዚህ ጋር ለብቻ የሆንኩኝ እንደሱ እያኖርኩ አሪፍ እያኖርኩኝ ምስጋና እያረኩልሽ ነበር ታዲያ ለምንድን ነው ራስ የተለመደውን መድኃኒት ላምጣ ማለት ነው አይደል
ይሻለኛል። እኔ በራሴ ፍቃድ ከማድረግ እንደዚህ አይነት ነገር እንደዚሁ ብታረኝ ይችላል። ስለዚህ ነገርየው አይነሳማ እኮ እኔ በቃ አልፈልግም። እንዴ ጭራሽ መድኃኒት ሰተሽ ልገይኝ ነው እንዴ ሐሳብሽ? እኔ ደግሞ ካንተ ጋር ካላረኩ ያመኛል። እንደሆነ ነገር ነው የሚያደርገኝ እያልኩ ነው። በሽተኛ ነው የምሆነው። እኔ ደግሞ ነገር አልፈልገውማ። ፈለክም አልፈለክም በጥፊ እያጠናገርኩ ታረጋጋ። እስካሁንም እኮ እንደዚህ በግዴታ ነው እንጂ እኮ እኔ ፈልጌው ያረኩን ነገር እንደሌለ ታውቃለህ። አረ እንደው ምን አይነት ጅል ነው ግን እንደው በየቀኑ ልታድርቀኝ። በስመ አብ ወልድ። እኔ ደግሞ ሌላ ሰው መልመድ አልቻልኩም። አንተ ተንከሲስ ሌላ ሰው መልመድ አልቻልኩም ካንተ ውጪ። እኔማ መረረኝ በቃ እኔ እየመረረኝ ነው። ቆይ ምን አስቀምጠ ነው? ቆይ አልገባኝም። ምን አስቀምጠ ነው? ምንም አላስቀመጥኩም። ምንም አስቀመጥኩን ነገር የለም። በቃ እዚህ መጣሁልህ። አልጋሪ ጨልፈዋል እኔ